የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የአሜሪካው ምክትል ፕሬዝዳንት ለኢራኑ ድርድር ፓኪስታን ገቡ። አዲሱ የኢራን ጠቅላይ መሪ የደረሰባቸው ከፍተኛና አካል የሚያጎድል ጉዳት እንደሆነ መገናኛ ብዙሃን ዘገቡ። ድርድር የማያዋጣ ከሆነ ለተጨማሪ ጦርነት ዝግጁ ነን ሲሉ ፕሬዝዳንት ትራምፕ አስጠነቀቁ። እስራኤል በሚቀጥለው ሳምንት ከሊባኖስ ጋር ለምታደርገው ንግግር አስቀድሞ ከሂዝቦላ ጋር የተኩስ አቁም ስምምነት ማድረጉን ውድቅ አድርጋለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የአሜሪካው ምክትል ፕሬዝዳንት ለኢራኑ ድርድር ፓኪስታን ገብቷል። የአሜሪካው ምክትል ፕሬዝዳንትና ዋና ተደራዳሪ ጄዲ ቫንስ ከኢራን ጋር ለሚደረገው ድርድር ከልዑክ ቡድናቸው ጋር ዛሬ ፓኪስታን ገብተዋል። ከፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ እና የትራምፕ አማች ጃሬድ ኩሽነር ጋር ኢስላማባድ ከተማ የገቡት ቫንስ ከሰዓታት በኋላ በሚጀምረው ንግግር ላይ እንደሚሳተፉ ይጠበቃል። ለአሜሪካው ምክትል ፕሬዝዳንት አቀባበል ያደረጉት የፓኪስታን የውጭ ጉዳይ ሚኒስትር መሐመድ ኢሻቅ ዳር ዋሽንግተን ለዘላቂ ቀጠናዊና ዓለም አቀፍ ሰላም ያላትን ቁርጠኝነት አድንቀዋል። ሚኒስትሩ አሜሪካና ኢራን ገንቢ በሆነ መልኩ ተሳትፎ ያደርጋሉ የሚል ተስፋቸውን መግለጻቸውን የፓኪስታን የውጭ ጉዳይ ሚኒስቴር መስሪያ ቤት ባወጣው መግለጫ ላይ ተጠቅሷል። ፓኪስታን ሁለቱም ወገኖች ለግጭቱ ዘላቂ መፍትሄ የሚያገኙበትን መንገድ ለማመቻቸት ያላትን ፍላጎት በድጋሚ አረጋግጠዋል። ጄዲ ቫንስ ወደ ፓኪስታን ከመጓዛቸው በፊት ባደረጉት ንግግር ድርድሩ እንዲካሄድ እየጠበቁ እንደሆነ አንስተው ነገር ግን ኢራን ለመጫወት እንዳትሞክር ሲሉ አስጠንቅቀዋል። የኢራኑን ተደራዳሪ ቡድን የሚመሩት አፈ ጉባኤው መሐመድ ባጋር ጋሊባፍ በበኩላቸው ቀና ፍላጎት አለን፣ ነገር ግን እምነታችንን አንጥልም ሲሉ ፓኪስታን ከደረሱ በኋላ መናገራቸውን የአገሪቱ መንግስት ቴሌቪዥን ጣቢያ ዘግቧል። ከአሜሪካውያን ጋር በነበረን የድርድር ልምድ ሁልጊዜም ሲያጋጥመን የነበረው ክሽፈትና የቃል ኪዳኖች መሰበር ነው ብለዋል። አዲሱ የኢራን ጠቅላይ መሪ ሞጅተባ ካሚኒ የደረሰባቸው ከፍተኛና አካል የሚያጎድል ጉዳት እንደሆነ ሮይተርስ ዘገበ። የኢራን ጠቅላይ መሪነት ስልጣንን ከተረከቡ ወዲህ በአካል ያልታዩት ሞጅተባ ካሚኒ አባታቸውን በገደለው የአየር ጥቃት ከደረሰባቸው የፊትና የእግር ጉዳት እያገገሙ እንደሆነ በቅርባቸው ካሉ ምንጮች መስማቱን ጠቅሶ ሮይተርስ ዘግቧል። የዜና ወኪሉ ዘገባ እንደሚያመላክተው አዲሱ ጠቅላይ መሪ ሞጅተባ ካሚኒ በጥቃቱ ፊታቸው እንደተበላሸና አንድ ወይም ሁለት እግሮቻቸው ላይ ከፍተኛ ጉዳት እንደደረሰ ሶስት ምንጮች ነግረውኛል ብሎ ዘግቧል። ይህም ቢሆን ግን የ56 ዓመቱ ሞጅተባ ካሚኒ ከጉዳታቸው እያገገሙ እንደሆነና አእምሯቸው ስል ሆኖ መቀጠሉን ምንጮቹ ገልጸዋልም ተብሏል። በድምጽ በሚደረጉ የኦንላይን ስብሰባዎች ላይ የተሳተፉ እንዲሁም ከአሜሪካ ጋር እንደሚካሄደው ድርድር ባሉ ዋነኛ ጉዳዮች ላይ ውሳኔ እየሰጡ መሆናቸውም ተነግሯል። በጦርነቱ የመጀመሪያ ቀን በተፈጸመው ጥቃት የተገደሉት አባታቸውን ተክተው ወደ ስልጣን የመጡት ሞጅተባ ካሚኒ በዚህ ዕለት የደረሰባቸው ጉዳት መጠን እስካሁን በይፋም አልተነገረም። ከዚህ ቀደም የኢራን መንግስት ቴሌቪዥን ጣቢያ በጦርነት ከፍተኛ ጉዳት ለደረሰባቸው ሰዎች ጥቅም ላይ የሚውልን ቃል በመጠቀም ያሉበትን ሁኔታ ጠቁሞም ነበር። የአሜሪካው መከላከያ ሚኒስትር ፔት ሄግሴት በበኩላቸው ካሚኒ መቁሰላቸውንና አካል መጉደል ደርሶባቸው ሊሆን እንደሚችል ባለፈው ወር መናገራቸው ይታወሳል። የአሜሪካ የስለላ መረጃ ግን ሞጅተባ ካሚኒ እግራቸውን አጥተዋል ተብሎ እንደሚታመን ማሳየቱን ለጉዳዩ ቅርበት ያላቸው ምንጮች መናገራቸውን የሮይተርስ ዘገባ አመላክቷል። ድርድር የማያዋጣ ከሆነ ለተጨማሪ ጦርነት ዝግጁ ነን ሲሉ ፕሬዝዳንት ትራምፕ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራቸውና ኢራን መካከል ዛሬ በኢስላማባድ የሚካሄደው ድርድር ምን አዲስ ዜና ይሰማበታል ተብሎ በሚጠበቅበት ወቅት ከድርድሩ ቀደም ብለው በሰጡት አስተያየት ድርድሩ የማይሳካ ከሆነ ለቀጣይ ጦርነት እየተዘጋጀን ነው ሲሉ
እወቁልኝ ብሏል። ፕሬዝዳንቱ ከኒውዮርክ ፖስት ጋዜጣ ጋር በስልክ ባደረጉት ቆይታ የሰላም ንግግሩ የማይሳካ ከሆነ ሀገራቸው የጦር መርከቦቿን ምርጥ የጦር መሳሪያዎቿን እያስታጠቀች መሆኗንና በጦርነት ጥንቅቅ ላይ እንደምትገኝ አንስቷል። መሳሪያዎቹን ከዚህ በፊት ሙሉ ለሙሉ ለመደምሰስ ከተጠቀምንበት ኃይል በከፍተኛ ደረጃ የበለጡ ናቸው ሲሉም ተናግሯል። የድርድሩን ውጤት በ24 ሰዓት ውስጥ የምናውቅ ይሆናል። ከዚያ ግን ከስምምነት ላይ ካልደረስን ያዘጋጅናቸውን የጦር መሳሪያዎች ውጤታማ በሆነ መንገድ እንጠቀማቸዋለን ሲሉ ፕሬዝዳንቱ ቀጥሎ የሚመጣውን በመግለጽ አስጠንቅቀዋል። እስራኤል በሚቀጥለው ሳምንት ከሊባኖስ ጋር ለምታደርገው ንግግር አስቀድሞ ከሄዝቦላ ጋር የተኩስ አቁም ስምምነት ማድረጉን ውድቅ አደረገች። በሚቀጥለው ሳምንት በዋሽንግተን ንግግሮች እንዲደረጉ ቢታቀድም እስራኤል በሊባኖስ ላይ የምታደርገውን ገዳይ ጥቃት ቀጥላለች። ኢራን በበኩሏ ያለ እርሷ ተሳትፎ የተኩስ አቁም እንደማይኖር ገልጻለች። እስራኤል በሚቀጥለው ሳምንት በዋሽንግተን ከሊባኖስ ባለስልጣናት ጋር በምትገናኝበት ወቅት ከሄዝቦላ ጋር ስለሚደረግ የተኩስ አቁም እንደማትወያይ አስታውቃለች። የእስራኤልና የሊባኖስ አምባሳደሮች በመጪው ማክሰኞ በውጭ ጉዳይ መስሪያ ቤት ለሚካሄደው ስብሰባ ዝግጅቶችን ለማጠናቀቅ አርብ ምሽት ላይ ውይይት አድርጓል። የእስራኤል አምባሳደር እንደተናገሩት በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት ባይኖርም ንግግሩ ከሊባኖስ መንግስት ጋር የሚደረግ መደበኛ የድርድር መጀመሪያ ይሆናል። አምባሳደሩ እስራኤል ከሊባኖስ ጋር መደበኛ የሰላም ድርድር ለመጀመር ተስማምታለች ቢሉም ሄዝቦላህን የሚመለከት ማንኛውንም ውይይት ግን ውድቅ አድርጓል። እስራኤል እስካሁን ጥቃት እየሰነዘረ ካለውና በሁለቱ ሀገራት መካከል ለሰላም እንቅፋት ከሆነው የሄዝቦላህ አሸባሪ ድርጅት ጋር ስለ ተኩስ አቁም ለመወያየት ፈቃደኛ አይደለችም ሲሉም አክለዋል። ይህ ዲፕሎማሲያዊ ጥረት እየተደረገ ያለው የእስራኤል ጥቃት በመላው ሊባኖስ እየበረታ ባለበት በዚህ ወቅት ነው። የሊባኖስ ብሔራዊ የዜና አገልግሎት እንደዘገበው ዛሬ ቅዳሜ በናባቲህ አውራጃ ውስጥ በሚገኘው ሜፋዱን መንደር አንድ የመኖሪያ ህንፃ በአየር ድብደባ በመውደሙ የ3 ሰዎች ህይወት አልፏል። የመገናኛ ብዙሃን ዘገባዎች እንደሚያመላክቱት ዋሽንግተንና ቤሩት ንግግሩ ከመጀመሩ በፊት እስራኤል ጥቃቷን እንድታቆም ጠይቋል። ሮይተርስ አክሲዮስን ጠቅሶ እንደዘገበው ከሆነም የሊባኖስ መንግስትና የትራምፕ አስተዳደር ግጭቱ ለጊዜው እንዲቆም ቢጠይቁም ዋይት ሃውስ ግን ይህን ዘገባ እስካሁን በይፋ አላረጋገጠም። ፕሬዝዳንት ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአየር ድብደባውን እንዲቀንሱ መጠየቃቸውን ገልጸው ጥቃቱ መቀጠሉ በአሜሪካና በኢራን መካከል ያለውን ደካማ የተኩስ አቁም ሁኔታ ሊያናጋ እንደሚችል አስጠንቅቋል። በአሜሪካና በኢራን መካከል ያለው ንግግር ዛሬ ቅዳሜ በፓኪስታኗ ኢስላማባድ ይጀምራል ተብሎ ይጠበቃል። ቴህራን በዚህ ሳምንት መጀመሪያ ላይ ከዋሽንግተን ጋር የተደረሰው የሁለት ሳምንት የተኩስ አቁም ስምምነት በእስራኤልና በሄዝቦላ መካከል ያለውን ውጊያ ማቆምን ያካትታል ስትል ተከራክራለች። እስራኤል ግን ይህንን አተረጓጎም ውድቅ በማድረግ ወታደራዊ ዘመቻዋን ቀጥላለች። ባለፈው ረቡዕ ዕለት ባደረገችው መጠነ ሰፊ ጥቃትም ከ1000 በላይ ሰዎች መገደላቸውና መቁሰላቸው ተዘግቧል። ኢራን ለዚህ ምላሽ ይሆን ዘንድ የሆርሙዝ የባህር ወሽመጥ እንደተዘጋ እንዲቆይ አድርጋለች። በኋላ ላይ ትራምፕ እንደተናገሩት ሊባኖስ የተኩስ አቁም ስምምነቱ አካል እንዳልሆነች አንስቷል። ይህም በኢራንና በአሸማጋይዋ ፓኪስታን የቀረበውን መረጃ የሚቃረን ሆኖ ተገኝቷል። የኢራን ፓርላማ አፈጉባኤ መሐመድ ባጋር በበኩላቸው በሊባኖስ የተኩስ አቁም ሳይደረግና የታገዱት የኢራን ሀብቶች ሳይለቀቁ ቴህራን ወደ ድርድር እንደማትገባም አስታውቋል። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መጥተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መጥተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።